ያደረበት ነው የምናገኘው የማቴዎስ ወንጌል ምዕራፍ 17 ቁጥር 2 ላይ ነው። ፊቱም እንደ ፀሐይ በራ በሚል ይሆናል። የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ሁኔታ የሚከበር ነው። ስርዓቱ፣ መስዋዕት አቀራረቡ፣ ጸሎቱ፣ ዜማው በሙሉ የዛሬው ከሌሎቹ ከወትሮ በተለየ ሁኔታ ይቀርባል። እንደሚታወቀው ኪዳን ያደረሳችሁ ሰዎች ዜማው መንፈስ ቅዱስን በሚገልጽ የመንፈስ ቅዱስ ምሳሌ በሆነ መንገድ ነው የቀረበው። ቤተክርስቲያናችን ግዕዝ የአብ እዝል የወልድ አራራይ የመንፈስ ቅዱስ ምሳሌ በመሆኑ ምክንያት ስለዚህ ዛሬ ቤተክርስቲያናችን ኢየሱስ ክርስቶስን ጌትነቱን የገለጠበት ታቦቱን ብቻ በማውጣት የምታስቀረው አይደለም። ቅዳሴም አላት። ሥጋው ደሙን በመቀበል የበዓሉ ማጠናቀቂያ ይሆናል። እንደምትመለከቱት በማቴዎስ ወንጌል ምዕራፍ 17 ቁጥር 1 ሲጀምር ከ6 ቀን በኋላ ይላል ሦስቱን ደቀ መዛሙርት ይዞ ወደ ረጅም ተራራ ወጣ ይልና የሉቃስ ወንጌል ላይ ግን በስምንተኛው ቀን ወደ ደብረ ታቦር ይዟቸው ወጣ ይላል። ሁለቱ የመጽሐፍ ቅዱስ ጥቅሶች ሁለቱም የሚናገሩት ስለ ደብረ ታቦር ነው። ሁለቱም ግን አይጋጩም። ትልቅ ሚስጥር በዚህ ውስጥ አለ ክርስቲያኖች። በማቴዎስ ወንጌል ላይ ከ6 ቀን በኋላ ይላል። በሉቃስ ወንጌል ላይ ግን በ8ኛው ቀን ይላል። ለምንድን ነው ሁለቱም ሐዋርያት ማቴዎስም ሉቃስም ስለ ደብረ ታቦር እየተናገሩ ስለ ነገረ ሚስጥሩ እየነገሩ ስለ ሦስቱ የሚስጥር ሐዋርያት እየነገሩ ቀኑን ግን ከ8 ቀን በኋላ በሚልና በ8ኛው ቀን በሚል 6 የተባለበት ከ6 ቀን በኋላ የተባለበት ምክንያት አንዳንዶች ክርስቶስ እስኪመጣ ድረስ ሞትን የማያዩ አሉ ብሎ ጌታ ከተናገረ ከ6 ቀን በኋላ ማለት 6 ጎዶሎ ቁጥር ነው በቤተ ክርስቲያን። 6 ሙሉ አይደለም። ፍጹም የሚባለው 7 ሲሆን ነው። ለምሳሌ 666 ይባላል። ምን ማለት ነው? ማለት የወንድ ልጅ ጅማት ቁጥሩ 666 ነው ጅማቱ። ስለዚህ ሐሳዊ መሲህ ጾታ ወንድ የሆነ ማለት እንጂ 666 ሲባል ጭራቅ ምናምን አውሬ ማለት አይደለም። 666 ማለት ጾታ ወንድ ነው ባጭሩ። የወንድ ልጅ ጅማት ቁጥር 666 ስለሆነ ስለዚህ የሚመጣ ሐሳዊ መሲህ ሰይጣን ያደረበት እኔ ክርስቶስ ነኝ የሚለው ያ ሰው የሆነ ጾታው ግን ወንድ የሆነ እኔ ክርስቶስ ነኝ የሚል ሐሰተኛ መሲህ ይመጣል ማለት። ስለዚህ ምን አለ? ከ6 ቀን በኋላ አጅነቱ ራስ ምን ማለት ነው? ከ6 ቀን በኋላ አንድም 5500 ዘመን ተፈጽሞ የሰው ልጅ የሚከብርበት የሰው ልጅ የጠፋው ልጅነታችን የሚመለስበት ድህነታችን የሚገኝበት ዘመን መድረሱ ለማሳየት ከ6 ቀን በኋላ አለ። እታችሁ 6ኛ ቀን ሳይሆን ከ6 ቀን በኋላ አለ። ለምን? የሉቃስ ወንጌል ደግሞ 8 ቀን በ8ኛው ቀን ለምንድን ነው ያለው? 8ኛው ሺህ ሲባል ሰማችሁ? የዓለም ፍጻሜ መሆኑን ለመግለጽ አይታችሁ እንዴት የሉቃስ እና የማቴዎስ ያገለጸው ነው። መነሻውን አንስቶ ሉቃስ ደግሞ መዳረሻውን ነገረ። አሁን ከ6 ቀን በኋላ ፍጹም የሆነ ተአምር ፍጹም የሆነ ድነት የሚፈጸምበት ስለሆነ ሦስቱን ደቀ መዛሙርት ይዞ ወደ ወጣ ወደ ረጅም ተራራ። ስሙ ራሱ ረጅም ተራራ ነው የሚለው። ይሄ ረጅም ተራራ ምን ይባላል? ታቦር ተብሎ ይጠራል። የሚገኘው በእስራኤል ነው። ከባህር ጠለል በላይ 575 ሜትር ይረዝማል። በጣም ረጅም ተራራ ነው። የሚገኘው ከገሊላ ነው። በጣም ረጅም ከመሆኑ የተነሳ ያንን ረጅም ተራራ ይዟቸው ሦስቱን ደቀ መዛሙርት ወጣ። ይሄን የዘገበው ማቴዎስ ነው። ይሄን የዘገበው ሉቃስ። የሚገርማችሁ ማቴዎስ በወንጌሉ ይሄን ሲዘግብ እሱ የለበትም እኮ። ሦስቱ ደቀ መዛሙርት ማቴዎስ አይደለም፣ ሉቃስ አይደለም። ሦስቱ ደቀ መዛሙርት የሚስጥር ሐዋርያት አዕማድ የሚባሉ ጴጥሮስ፣ ዮሐንስና ያዕቆብን እነሱ የሌሉበትን ነገር ግን ማቴዎስን ዘገበልን። ቅናት የለም፣ ተንኮል የለም፣ ምቀኝነት የለም። በጣም የሚገርማችሁ በአንጻሩ ግን በዮሐንስ ወንጌል ላይ ግን ያልዘገበ ዮሐንስ እኮ አለበት። እኛን ደጎቹ ዋና ዋናዎቹ በጣም አስፈላጊና የገባን ሰዎች መርጦ እኮ ረጅም ተራራ ይዘውታ አላለም። ይሄ የደብረ ታቦር ታሪክ በዮሐንስ ወንጌል ላይ እናገኘው አይደል? ለምን ዮሐንስ ያልዘገበው? ስለ ራሳቸው ክብር አይናገሩማ። ማቴዎስ እሱ የሌለበትን ግን ዘገበ።
ዮሐንስ አፈወርቅ ሲተረጉም ይላል ተመልከቱ በሐዋርያት መካከል ምንም አይነት ቅናትና ቂም እንደሌለ ውዳሴ ከንቱ እንዴት እንደማያጠቃቸው ከደቀ መዛሙርቱ ተማሩ ይላል። ዛሬም ከውዳሴ ከንቱ የራቀ አገልግሎት እንድናገለግል እግዚአብሔር አምላክ ይርዳል። ከተንኮል የራቀ ደብረ ታቦር ማለት ይሄ ነው። በነገራችን ላይ ተንኮል የሌለበት ቂም የሌለበት ክፋት የሌለበት አንዱ በአንዱ የማይቀናበት ረጅም ተራራ የተባለችው መንግስተ ሰማያት ናት። ተራራ ሲወጣ ያደክማል። ተራራ ሲወጣ ጻዕር አለው፣ ድካም አለው። መንግስተ ሰማያትም በብዙ ድካም ስለምትወረስ ነው ረጅም ተራራ የተባለችው። ያቺ ረጅም ተራራ የተባለችው መንግስተ ሰማያት ናት። በዚህ በረጅሟ ተራራ ላይ ማን ተገኙ? ሶስቱ ደቀ መዛሙርት። ማን አለ? ጌታችን ኢየሱስ ክርስቶስ። ማን አለ? ነቢያት አሉ። ከሙታን መካከል ሙሴን አንስቶ ሞትን ካልቀመሱት መካከል ደግሞ ኤልያስን አንስቶ በደብረ ታቦር አቆማቸው። ሙሴ ፊቴን ማየት ፈልጋለሁ ስለነበረ ፊቴን አታይም፣ ፊቴን አይቶ በሕይወት የሚቆም ሰው የለምና ጀርባዬን ታያለህ። ጀርባዬ ማለት ሰው ሆኜ ታይኛለህ ማለት። ቤተክርስቲያን ማለት እንዲህ ናት። በነገራችን ላይ ክርስቶስ ያለባት፣ አብ ያለባት፣ መንፈስ ቅዱስ በብሩር ደመና የተገለጠባት፣ እንዲሁም ደግሞ በጣም የሚገርማችሁ ደቀ መዛሙርቱ ሶስቱ ደቀ መዛሙርት ያሉባት፣ እንዲሁም ደግሞ ካገቡት ሙሴ ካላገቡት ከመነኮሳት ከደናግላን ደግሞ ኤልያስ ያሉባት ቤተክርስቲያን ማለት እቺ ናት። ይቺ ደብረ ታቦር ቤተክርስቲያን ናት። ለዚህም ነው ቅዳሴ ማርያም ሀዳፌ ነፍስ ላይ እናንተ ክርስቲያን ወገኖች ሆይ በዚች ቀን ለተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ይሰብስባችሁ ካለ በኋላ ያስተማሩ የሐዋርያት ማህበር፣ ድል የነሱ የሰማዕታት ማህበር፣ ትጉሃን የሆኑ መላእክት ወዳለበት ያቅባችሁ። ሊቀ ካህናቱ ክርስቶስ ባለበት መላእክት አሉ። ሊቀ ካህናቱ ክርስቶስ ባለበት ሐዋርያት አሉ፣ ነቢያት አሉ፣ ደናግላን አሉ፣ ማዕስባን አሉ። አንዴ ነው። ሁለተኛ ሞትን ከቀመሱት ኤልያስ፣ ሞትን ካልማነው ከቀመሱት ሙሴ፣ ሞትን ካልቀመሱት ደግሞ ኤልያስን ይዞ ደግሞ መጣ። ለምን አመጣቸው? ከነቢያት አንድ ሙሴ ከነቢያት ደግሞ ኤልያስን ማምጣቱ ያለ ምክንያት አይደለም፣ በምክንያት ነው። ምን ለማለት ተፈልጎ ነው? አንተን ኤልያስ የሚልህ ማን ነው? አምላኬ ኤልያስ ይበሉህ እንጂ። አንተን ሙሴ የሚልህ ማን ነው? አምላከ ሙሴ ይበሉህ እንጂ። ስለዚህ ክርስቶስ ከነቢያት አንዱ አይደለም። ስለዚህ ክርስቶስ ከሐዋርያት አንዱ አይደለም። ስለዚህ ክርስቶስ ከሰዎች መካከል አንዱ አይደለም። ክርስቶስ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ነው። እኛ ቤት ያለው ክርስቶስ ይህ ነው። እኛ ቤት ያለው ጌታ ይህ ነው። የነቢያት አምላክ ነው። የነገስታት ንጉስ ነው። የአማልክት አምላክ ነው። ይህ ጌትነቱ የተመሰከረባት ቤተክርስቲያን ናት። በዚህ ጥላ ስላደረገን እግዚአብሔር አምላክ ስሙ የተመሰገነ ይሁን። መጨረሻችንን ያሳምርልን። በእውነት ከዚች ቤት የወጣ ሰው ሁል ጊዜ በጨለማ ነው የሚኖረው። በጣም የሚገርማችሁ ልክ ጌታችን በዛ ሲገለጥ ፊቱ እንደ ፀሐይ አበራ ይላል። ልብ በሉ፣ ፊቱ እንደ ፀሐይ ነው የሚለው። ወተበለጠ ሲል በነገራችን ላይ ክርስቶስ እኮ ቢለወጡ ነው አይደለም፣ ጌትነቱን ገለጠ ለማለት። ምን ሆኑ ግን እነዚህ ደብረ ታቦር? ምን ሆነ ግን ይሄኛው አርሞኔን ደስ አላቸው? ቅድም ምክትል ስራ አስኪያጁ የወረውት ወረብ ደብርጉ ወደብር ጥሉን ምን ማለት ነው? የተረጋጋው ተራራ የሰለጠኑ ተራራ ምን ሆነ ነው? ለምን ይተነሱ? ምን ሆነ ነው የሚነሱ? አልፎ አይቀመጡ? ተራሮቹ ምን አንቀሳቀሳቸው? ባለቤታቸው ጌታ መጣ። እግዚአብሔር ዘሰምሮ በመረጠው ቦታ ላይ ደግሞ ጌትነቱን ገለጠ። ወረባችን ይሄ ነው ነገራችን። ማህሌታችን የሚሰብከው ራሱ ነገረ ክርስቶስን ነው። ለምንድን ነው እንደዚህ አድባራት ተንቀሳቀሱት? ለምን ይተነሱ? ለምን ርቁ የሆነ የተረጋጋው ተራራ ጸጥ ብሎ የቆመው ደብረ ታቦር ለምን ተንቀሳቀሰ? ለምን ይተነሱ ማለት ያ ወደ ብርቱ የሰለጠነው ተራራ ምን ሆኖ ነው እንዲህ ያንቀሳቀሰው? አምላኩ ስለተገኘ ነው። ለካ እግዚአብሔር አምላክ የሚገለጥበት ተራራ ይመርጣል። እግዚአብሔር የሚገለጥበት ሰው ይፈልጋል። አግኝተው በእኛ ዘመን ደግሶ አግኝተው ከኛ መካከል ደብረ ታቦር ዛሬ እኛ መሆን አለብን ክርስቲያኖች። መልካ ስላሴ ላይ ወእኔ ደብረ ታቦር እኔ ነኝ ይላል። ምን ማለታቸው ነው?
እኔ መገለጥ አለብኝ። ለእግዚአብሔር መገለጥ እኔ ምክንያት መሆን አለብኝ። ልክ ያቺ ተራራ ደብረ ታቦር ለሥላሴ መገለጥ፣ ለሐዋርያት መገኘት፣ ለእግዚአብሔር ማደሪያነት እንደገለጣት እንደመረጣት ሁሉ እኛ ተመርጠናል። ከከተማ እኮ ከሜዳ እኮ ወደ ተራራ ያወጣው እግዚአብሔር ይመርጣላ። የሚገለጥበት ሰው ይፈልጋል። ክህነቱ የሚገለጥብን አገልጋዮች አለ። ስብከቱ የሚገለጥብን ክርስቲያኖች አለ። ክርስትናችን የሚገለጥብን ክርስቲያኖች አለ። ደብረ ታቦርስ ተገለጠ። በእኛ መቼ ነው የሚገለጠው? አነጋገራችን ክርስቶስን ይገልጠዋል። ስራችን ክርስቶስ ይገልጠዋል። ስብከታችን ክርስቶስን ይገልጠዋል። የክብር ዝና የክብር ጉዳይ የለብንም። በስራ ቦታ ላይ ሁሉ ቅዱሳን ነን እኛ። መቼ ነው በእኛ እግዚአብሔር የሚገለጠው? በደብረ ታቦርስ ተገለጠ። በእኛ ሕይወት መቼ ይገለጥ? እግዚአብሔር መረጠ ያንን ተራራ። አስቀድሞ በልበ አምላክ በዳዊት ታቦርና አርሞኔን በስም ደስ ይላቸዋል። ተራራው እኮ ደስ የሚለው ምስባካችንም ይሄ ነው። ዛሬ ታቦር ወአርሞኔን በስመ ዚአከ ይትፌሱ፣ ታቦርና አርሞኔን በአንተ ደስ ይላቸዋል። ሁለቱ ተራሮች ለምን ስትገለጥ ሊያግዙ ደስ አለው። እኛስ ደስ ብሎናል። ጌታ ክርስቲያኖች በሱ መገለጥ ደስተኞች ነን። ደስ ያለው እኮ ይዘምር ነው የሚለው። በዚህ ቀን እኮ አመካይቶ እኮ የሚጠጣ ሰው አለ። እችን ቀን ጠብቆ የሚዘሙት ሰው እኮ አለ። እችን ቀን ጠብቆ ሰክሮ የሚገባ ሰው አለ። ታቦርና አርሞኔም እኮ በመጠጥ እኮ ነው የተደሰቱት። አምላካቸው ስለተገለጠባቸው ነው። ክርስቲያኖች እኛ አምላካችን በእኛ ሲገለጥ መደሰት ያለብን በመጠጥ አይደለም፣ በስካር አይደለም፣ በዝሙት አይደለም፣ በጣዖት አምልኮ አይደለም። እሱ ወደ ረጅም ተራራ ይዟቸው ሲወጣ ሁለቱ ደቀ መዛሙርት፣ ሶስቱ ደቀ መዛሙርት እንዲሁም ደግሞ ኤልያስና ሙሴ ባሉበት ፊቱ እንደ ፀሐይ በራ። ሚለው ፊቱ እንደ ፀሐይ ለምዶ እንደ ፀሐይ አለው። ፀሐይ የገዛ የራሷ ብርሃን አላት። ፊቱ እንደ ጨረቃ በራ አይልም፣ እንደ ፀሐይ። ለምን? የክርስቶስ ብርሃንነት ከውጭ የበራ ሳይሆን ከራሱ ነው። ቅዱሳት ናቸው ሲተረጉ ያ ብርሃን የገዛ ገንዘቡ ነው፣ የአምላክነቱ ነው። ብርሃን በራበት አይልም። ልበሉ እንደ ጨረቃ በራ አይልም፣ እንደ ፀሐይ። ለምን? ብርሃንነቱ የገዛ ገንዘቡ ነው። ከዛ ምን ደግሞ ልብሱ አጣቢ ሊያነጻው ከሚበልጥ ነጭ ሆነ። ልብስ የተባልነው እኛ ክርስቲያኖች ነን። አየህ፣ እሱ በራ እንደ ፀሐይ፣ ከእንደገናስ ልብሱ ደግሞ ነጭ ሆነ። ልብሱ እኮ ፍጡር ነው። ያ ፍጡር የሆነው ግን ምን ሆነ? ነጭ። እኛ እኮ ፍጡራን ነን። እሱ ፀሐይ፣ የጽድቃችን ፀሐይ ክርስቶስ ሲያበራ እኛ ልብሶቹ ምዕመናን ሱታፊ አምላክ እናገኛለን። ከፊቱ ብርሃንነት የተነሳ ለልብሱም ጭምር ብርሃን ነጭ ሆነ። እኛም ከአምላካችን ከባህሪው ገንዘቡ የተነሳ እኛ በጸጋ እናበራለን። ይህ ነው ደብረ ታቦር። በእኛ ጨለማ የራቀበት ይሄኛው ነው። ልክ ይሄ ከሆነ በኋላ ነው አብ ብሩህ ደመና መጥቶ ይጋርዳቸው። ልብ በሉ፣ ቅደም ተከተሉ። ለምን መስላችኋል? አብ ቀድሞ ከመሰከረ በኋላ ለምን ፊቱ አላበራ? አብ ከመጣ በኋላ ነው ያበራለት ይባላል። ከነቢያት አንዱ ይባላል። ስለዚህ ብሎ መጀመሪያ ፊቱ እንደ ፀሐይ አበራ፣ ልብሱ ነጭ ሆነ። ከዚህ በኋላ ብሩህ ደመና ጋረዳቸው። ከዚህ ቀጥሎ ምን አለ? 3 ዳስ በዚህ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ። ልክ ይሄንን ከፍጡራን እኩል መድቦ እንደ ኤልያስ እንደ ሙሴ ለአንተ ዳስ ሰራ ሲል አብ በሰማይ ሆኖ ተናገረ። የለም መስመር አሰመረ። አይቶ አብ ለየው። የለም 3 ዳስ ሰርታ እንደ ነቢያት እንደ ሙሴ እንደ ኤልያስ የምትቆጥረው አይደለም። የምወደው ልጄ፣ ልጆች ያላለም ልጄ። እኛ ቤት ክርስቶስ ይሄ ነው። አልተቀላቀለብንም። እኛ ፍጡርና ፈጣሪ አልተቀላቀለባትም። ቤተክርስቲያናችን ማን እንደሆነ ፈጣሪዋን ታውቃለች። ማን እንደሆነ ነቢያት ታውቃለች። ማን እንደሆነ ድንግል ማርያም ትናገራለች። ማን እንደሆነ ቅዱስ ሚካኤል ተመሰከ። አልተቀላቀለብንም እኛ። ለዛም ነው ወዲያውም ነው የሚለው ከሰማይ ድምፅ መጣ። ምን የሚል? የምወደው ልጄ። ልጆች ያላለም ልጄ ማን? የባህሪ ልጁ ነው። የጸጋ ልጁ አይደለም። የማደጎ ልጅ አይደለም። እንደኛ በክርስትና ተነስተን የምናገኘው የጸጋ ልጅነት አይደለም፣ የባህሪ ልጁ ነው። ስለዚህ እንደ ኤልያስ እንደ ሙሴ አንተ እዚህ ጋር ደብር መስርተህ ድንኳን ተክለህ የምታቆየው አይደለም። እንድመለክበት ዓለምን ሊያድን የወደድኩት ልጄ እሱ ነው። እሱ በሉት አለ፣ ስሙት።
ነጭ የሆነው ያ ልብሱ ፊቱ እንደ ፀሐይ ያበራው አምላካችን ምስክርነቱ ከየት መጣ? ከላይ። በነገራችን ላይ የአንድ ትክክለኛ ሃይማኖት አንዱ መገለጫ የዛ ሃይማኖት መስካሪና ተናጋሪ እግዚአብሔር መሆን አለበት። የኛ ሃይማኖት በነብይ አልተመሰረተም። የኛ ሃይማኖት በአባ ገሌ አልተመሰረተም። የኛ ሃይማኖት አገሌ የሚባል መምህር ታዋቂ ሰው ምናምን ስኮላር የተማረ ሰው ፕሮፌሰር አልመሰረተው። አየህ፣ ይሄ ምስክርነት ከማን የሰማነው? ከአብ። ምን የሚል? የምወደው ልጄ ነው። ለአንድም ነቢይ እንደዚህ አይደለም እግዚአብሔር፣ ለአንድም መልአክ የምወደው ልጄ ነው ተናግሮ አያውቅም። ስለዚህ የክርስቶስ የባህሪ አምላክነት በደብረ ታቦር ስለተገለጠ ደብረ ታቦር አብይ በዓል ነው። ክርስቲያኖች አብይ በዓል፣ ከበዓላት ሁሉ የሚለይ በዓል፣ ከበዓላት ሁሉ የከበረ በዓል። በዚህ አጋጣሚ እንረዳለን። ክርስቶስ ሞቶልሃል እኮ ተሰቅሎልሃል እኮ ዋናው እሱ ነው የሚባል እኛ ቤት ማን ነው እሱ? ደብረ ታቦር የሚገልጽልን ይሄንን ገና እኮ አልተሰቀለም። ገና እኮ መስቀለ ሞቱ ስጋውን አልቆረሰም፣ ደሙን አላፈሰሰም። ዋናው እኮ ሞቱ ነው። ለአንተ የተሰቀለልህ ለአንተ ማን ነው እሱ የሞተልህ? ነብይ ነው? ፍጡር ነው? ከሰዎች መካከል አንዱ ነው? ማን ነው እሱ? ዛሬ ደብረ ታቦር መልስ አገኘ። ለዛም ደብረ ታቦር የምታከብረው እኛ መጋቢት 27 ስቅለቱን ብቻ እናስብም፣ ደብረ ታቦር እናስበዋለን። ለምን? የተሰቀለልን ማን እንደሆነ እናውቃለና። ፍጡር አይደለማ የተሰቀለልን፣ ከነቢያት አንዱ አይደለማ፣ ከሐዋርያት አንዱ አይደለማ፣ ከሰዎች መካከል አንዱ አይደለማ። ያ ማለት ታማግ የተሰቀለልን የሞተልን የጌቶች ጌታ ነው። የነገስታት ንጉሥ ነው የሞተልን። የሞተልን ማን ነው? ለዛ እኮ ነው የምወደው ልጅ ነው የምስክረው። የሚሰቀለው ማን ነው? የአብ የሚወደው የባህሪ ልጁ። አያችሁ፣ የምወደው ልጆቼ አላለም፣ የምወደው ልጄ እርሱን ስሙት። ድንግል ማርያም ያለችው ይህንን ነው። በቃና ዘገሊላ የሚላችሁ አድርጉ። የአምሳይ ናታ ተመሰከረ። ቤት በደብረ ታቦር ምን ሆነ? ከዛላ ብሩህ ደመና። ልብ በሉ፣ ደመና አይልም ብሩህ ጭጋግና ይሄ በጣም የጠቆረ ደመና ሳይሆን ብሩህ ደመና። ማን ነው እሱ? መንፈስ ቅዱስ ጋረዳቸው። ስለዚህ ማን ተገለጠ? አብ። የምወደው ልጅ ብሎ የሚመሰክር የባህሪ አባት ልጅ በተለየ አካሉ ፊቱ እንደ ፀሐይ አብርቶ ልብሶቹን በሙሉ ምን ሆኑ? ነጭ ሆኖ አበራ። ያቺ ልብስ አንድም ቤተክርስቲያን ናት። ነጭ ቤተክርስቲያን። ቤተክርስቲያን ሁሉ ጊዜ ንጽሕት ናት፣ እንከን የለባት። ሰዎች ይስታሉ፣ ሰዎች ይወድቃሉ፣ ንጽሕት ናት። ስናጠቃለው ይሄ ያበራው ብርሃን በየቤቱ የሚሰራ ለምሳሌ እርስ በርሳችሁ ታላችሁ ሰዎች፣ የተኳረፋችሁ ሰዎች ወንድሙን የሚጣላ ሰው ደብረ ታቦርን ያከብራል። ብርሃን በሱ ዘንድ የለማ። ይሄን የምናገረው እኔ አይደለሁም። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 10 ላይ ወንድሙን የሚወድ በብርሃን ይኖራል። በምን ይኖራል? ማንን የሚወድ? በቃ ወንድሙ ካልሆነ ድረስ በጨለማ ነው ያለው። በቃ ደብረ ታቦር አልበራለትም ማለት ችቦ እኮ ብናበራው ለዛ ነው እኮ ካምፋየር አይደለም። ለኛ ለማወቅ ፈልገን እኮ አይደለም። የተገለጠ ብርሃን ነው። በእኛ ዘንድ ጨለማ የለማ። ጠዋት በእኛ የነበረ ጨለማን በአባት ፍቃድ ያራክልን አይደል? በእኛ የነበረ ያ ጨለማ እንደው ድንቁርና እግዚአብሔርን አለማወቅ ጨለማ አራቀልን። በእኛ የነበረ ጨለማ አንዱ እንደው ክህደት፣ እሱ አራቀልን። በምን? በሃይማኖት። በእኛ የነበረ ጨለማ ኦሪት አራቀልን። በምን? በወንጌል። በእኛ የነበረ ጨለማን ሲኦልን አራቀልን። በምን? በመንግሥተ ሰማያት። በእኛ የነበረ ጨለማን እኮ ነው የሚለው በአባት ፈቃድ ያረክልን ይልና ከጨለማ ወደ ብርሃን ያወጣል። የእግዚአብሔር ስሙ የተመሰገነ ይሁን። ዛሬ ብርሃን የበራልን ነው። ከጨለማ የወጣንበት ነው። ፍክም ብለው ወደቁ ደቀ መዛሙርቱ። አብ በሰማይ ሲመሰክር መቋቋም አቃታቸው፣ መቆም አቃታቸው። እውነት ነው። የእግዚአብሔርን ድምፅ ሰምቶ ማን ቀጥሎ ይቆማል? የኢየሱስ የግርማ ድምፅ ሊቋቋም የሚችል ፍጡርስ ማን ነው? ሲናገር ፍክም ብለው ወደቁ። በእጆች ዳሰሳቸውና ተነስተዋል። ብድግ ሲሉ ከክርስቶስ ውጪ አላዩ። ምን ማለት ነው? ማለት ክርስቶስ ብቻ ለማለት ሳይሆን የሙሴ ሕግ ፈጻሚው እሱ ነው። ሕግና ነቢያትን ፈጽሟል። የኤልያስን ወደ ሰማይ አርጎ የደናግላን በሙሉ የነቢያትን ትንቢት ፈጻሚው እሱ ነው። ፍጹም ሕግ እሱ ነው። ይሄ ታቦት የሚጠብቀው ለዚህ ነው። አይታችሁ ኮን ታቦት ሲወጣ ከፊት ለፊት
መስቀል የያዙ ሰዎች ይወጡ የለ ምን ለማለት ነው? ይህ የምታዩት ታቦት እንደ ብሉይ ኪዳን የበግ የፍሪዳ የዋኖስ መስዋዕት የሚሰዋበት አይደለም። በኋላ በቅዳሴ የምታገኙት ስጋ ወደሙ በዚህ መስቀል የተሰቀለ ክርስቶስ ስጋና ደም ነው ለማለት። ከኋላ ምን ይመጣል? ታቦቱ። ከዛስ የደብር የቤተክርስቲያን ሊቃነ ጳጳሳትም ቢሆኑ ከኋላ ይሆናሉ። መስዋዕቱን የሚያሳርቁት እነሱ ናቸው። አየህ፣ በዚህ በክርስቶስ በስሙ በተሰየመበት ጉልበት ሁሉ ለክርስቶስ ይስገድ በሚል በታቦቱ ላይ የሚሰዋው በዚህ ዕፀ መስቀል የተሰቀለው ክርስቶስ ነው። የበግ አይደለም፣ የፍሪዳ አይደለም። ለምን? ከጨለማ አውጥተህ ወደ ብርሃን ያወጣህን። ለምን ታቦታት ይዞራሉ? ወግ ለማድረግ አይደለም። ለምን ይዞሩ? ክርስቶስ በዚህ ምድር ላይ ተመላልሶ ለማስተማሩ ምሳሌ እኮ ነው። ያለ ምስጢር አናደርግማ። እኛ በጌሴ የምናደርገው እኮ ነገር የለም። ለይስሙላ የምናደርገው ነገር የለማ። በዚህ መስቀል ላይ የተሰቀለ ክርስቶስ ነው። ያፈሰሰው ደሙ የቆረሰው ስጋ በዚህ ታቦት ይሰዋል። እንደ ኦሪት በዚህ ታቦት ላይ የፍሪዳ የእንስሳት መስዋዕት አይሰዋበትም። የተሰቀለው ክርስቶስ የቆረሰው ስጋ ያፈሰሰው ደሙ የሚፈተትበት ነው። አትገርመኛ ቤተክርስቲያን። ይህን የሚሰዋው ደግሞ ከኋላ ያሉት ልኡካኑ ካህናቶቹ እኚህ ናቸው። ደግሞ የመፈተት ስልጣነ ክህነት ያላቸው ብርሃን ናገኛ ቤተክርስቲያን። ከወንድሙ ጋር ጥል ያለው ቢኖር ከኛ መካከል ጸብ ያላችሁ ቂም ያዛችሁ ሰዎች ካላችሁ በጨለማ ነው። ዛሬም እየጠጣ እየሰከርክ ሚስት የምትደበድብ ሰው ካለ በጨለማ ነው። ዛሬም ከቤተክርስቲያን ርቃችሁ የመናፍቃንን የተለያዩ ነገሮች የምታግበሰብሱ መዝሙራችሁ ይመቸኛል እያላችሁ በተለያዩ ክህደት ያላችሁ ዛሬም በጨለማ ነው። ብርሃኑ ክርስቶስ ነው። የእሱ የባህሪው ነው። እኛ በጸጋ እንድናበራ ለዛ እኮ ነው የሚለው እኔ የዓለም ብርሃን ነኝ ካለ በኋላ እናንተ የዓለም ብርሃን ናችሁ እኮ ብሏል። ምን ማለት ነው? የእሱ የዓለም ብርሃንነት የገዛ ገንዘቡ ነው፣ የአምላክነቱ ነው፣ ከሰው ያገኙ አይደለም። የእኛ ግን የዓለም ብርሃንነት ግን ከእሱ የተገኘ ነው። ስለዚህ ውበታችን እሱ ክርስቲያኖች፣ ወጣትነታችን ለእሱ ይሁን። በዚህ የተሰበሰብን ክርስቲያኖች ይሄን ክብረ በዓል ስናከብር በጭፈራ በዳንስ በዝሙት በመጠጥ በስካር አይደለም የምናከብረው፣ ቃለ እግዚአብሔር በመስማት ነው። ይሄው ታቦት ወጣ፣ ቀጥሎ ቅዳሴ ያለን ስጋውን በመቀበል ነው። ከበጉ ጋር አንድ እንሁን። ስጋዬን የበላ ደሜን የጠጣ ምን አለው አለ እንብራ። እሱ እንደ ፀሐይ ስላበራ እኛ ደግሞ ከሱ የሚገኝ ብርሃን እናብራ። ለዛ እኮ የፋሲካ ወረባችሁ እንደሚለው ብርሃን ትንሣኤህን ለምናምን ለኛ አለ ብላ ብርሃንህን ላክልን ከጎደኛ። ምን ማለት ነው? ብርሃንን እናምናለን፣ ትንሣኤን እናምናለን። ብርሃንህን ላክልን። የዓለም ብርሃንማ አየነው እኮ ደምቀን ተውበን እኮ ታየን። የእኛ ውበታችን እኮ ክርስቶስ መሆን አለበት ክርስቲያኖች። ይሄ መልካችን እኮ ነገ እኮ ረጋፊ ነው። አያችሁ፣ በጌጥ በሎሽን በሽቶ የመጣ ውበት አይደለም። የኛ ክርስቲያኖች ከእግዚአብሔር ዘንድ የተገኘ ዓለም እኮ ድምቅ ብሎ እኮ የሚታይ ሰው አለ። አንድ አባት አለ በመጽሐፈ መነኮሳትና ስንክሳር ላይ እውነት የአባት አባ መርትያኖስ ይባላል። በጣም የበቃ አባት ነው። ይህ የበቃ አባት በገዳሙ ተከቶ በጾም በጸሎት እያለ አንድ ሴት መጣ። እኔ ሴት ሰው የበቃን አባት አስተናክላለሁ አለች። ገንዘብ የሚያስይዙ ሰዎች እኮ አሉ። ይሄ ዲያቆን ይወድቃል አይወድቅም ብለው ማለት ቄሶችን እኮ ለማስተናከል እኮ እቅድ የሚታቀድ እኮ ሰው አለ። ከዛ ካሜራ ቀርጾ ምን ቀርጾ ምናምን ያው የምታውቁት ማለት ግን እቺ ሴት ተወራርዳ ገባች። በአታቸው ገብታ አንኳኳች። ዞር በይ ሂጂ እንዳይሏት እንግዳ ሆኜ ያልተቀበላችሁ የሚጥቅሳል ግቢ እንዳይሏት ፈተና ገባች። እሳቸው የሚተኙት መደብ ላይ ነው። እረፊ ያሏት። እሳቸው ጸሎታቸውን ያዙ። ከዚህ በኋላ የዝሙት መንፈስ ስላለባት ልብሷን ቀይራ ሽቶ በጣም አከፈከፈች። ምን ታደርጋላችሁ እናንተ ብትሆኑ? አሁን ከኛ መካከል አንድ ሰው በጣም እግርህ ያምራል ይባላል። ምን ያደርጋል? በሚቀጥለው እሑድ ቀን በቁንጣ ቅዳሴ ይመጣል። እኛ እኮ 15 ቀን ክብደት ማንሳት ጀምሮ እኮ ጂም ቤት ገብቶ እንዲያል ይመጣ ወጣት ያለበት ነው። ዝቅ ብሎ እኮ የሚያስቀድስ የነበረ ሰው የሚታበይ ነው። ሲያዩ ሽቶ በጣም ጨምሯል። መንፈሰ ዝሙት ሊፈተናቸው ሆነ። እሳት አቀጣጠሉና አባ መርትያኖስ እግራቸውን ከተቱት። ለምን?
ነይ ከዛ አባቴ ምን ሆኖ ሲባል አይ ምንም አልኩ ምን አደረኩ የቤቱ ሽቶ እሷ ያርከፈከፈችው የሰው እግር እሳት ውስጥ ገብቶ እንዴት እንደሚሸት ታውቃላችሁ? ግማቱ ክርፋቱ ሽቶን ቀየረው። አባቴ እኔ እኮ እዚህ የመጣሁት እኮ እንድንተኛ ብዬ ነው ከእርሶ ጋር እኮ ነይ እንተኛ እዚህ ሰዓት ላይ በጨለማ ከመኖር በብርሃን መኖር አይታችሁ እግር ይሰጣል። መልኬ ደምግባቴ አትበሉ ረጋፊ ነው። የአንድ ቀን በሽታ እኮ በቂ ነው ክርስቲያኖች። እኛን ለማጠውለቅ ይሄ መልክ እንዲረጥ ዛሬ ሰብሰብ ብሎ ውጥርጥር ያለው ሰው ነገ እኮ ረጋፊ ነው። ስለዚህ ሽቶ ብቻ አትግዙ፣ ልብም ግዙ ክርስቲያኖች። አንድ ሰው አካውንቱ ሲጎዳ የቲክቶክ አካውንት ምን ይደረጋል? ኮፒ ሊንክ አድርጉ ይባል። ሊንክ አድርጉ ከቤተክርስቲያን ከንስሐ አባታችሁ ሼር እንደምታረጉት ኮፒ ሊንክ ሼር አድርጉ እንደሚባለው ምጽዋትን ሼር አድርጉ። የተመታ ህይወታችን ይስተካከላል። በጣም ብዙ እኮ የተመታ ህይወት እኮ አለ። የወጣትነታችን ህይወታችን ተመቷል። የትዳር ህይወታችን ተመቷል። ማህበራዊ ህይወታችን ተመቷል። ሰላማችን ተመቷል። ወጥቶ መግባታችን ብርቅ ሆኗል። እንደ ሀገር ስጋት ላይ ያለ። ይሄን ሁሉ ማን ያስተካክልልን? ማን ያስተካክለው? እንደ ፀሐይ እናራ። እዚህ ያላችሁ ሆሳዕና ክርስቲያኖች በብዙ ፈተና ከብዙ የተመቶች ጋር ትኖራላችሁ። በሉ ብርሃናችሁ በሰው ሁሉ ፊት ይብራ። ስራ ቦታ ላይ ኦርቶዶክስነታችሁን በተግባር አሳዩ። በትህትና በፍቅር በማስተዋል መብራት ማለት ይሄ ነው። የደብረ ታቦር ልጅ በብርሃን የሚመላለሰው ጨለማ በእኛ ዘንድ የለም። ልብሱ ነጭ ሆኖ ከፊቱ ብርሃን የተነሳ እንዳንጸባረቀው እኛም ከአምላካችን የተነሳ ማብራት አለብን። ጨለማ በእኛ ዘንድ ሊኖረን አይገባም። የቤተክርስቲያን ትምህርት አላውቅም፣ ስለ መጽሐፍ ቅዱስ አላውቅም የሚል ወጣት መኖር የለበትም። ሰንበቴ ካለ መዋቅር ቤተክርስቲያን መዋቅር አላት። ገብተን እንወቃ ቤተክርስቲያን ለዝሙት የሚወስደን ነገር ሲኖር እግርህን ቆርጠህ ጣላት እንዳለው እኛ ወደ ዝሙት የሚወስደን ሸሽተን መራቅ አለብን። በንጽህና ራሳችን መጠበቅ። ዛሬ ቤተክርስቲያን ያገቡ ሰዎች ሙሴ፣ ያላገቡ ደናግላን ህብረት ናት። ሁለት ህይወት አለ። ማግባት በተክሊል በቁርባን ደግሞ የገቡ የከተቱ ደግሞ መነኮሳት ቤት ናት። የኛ ቤት ሙሴን ካገቡት ሞትን ከቀመሱት፣ ኤልያስን ካላገቡት ሞትን ካልቀመሱት፣ በብሔራውያንም ያሉት በመካነ መቃብርም ያሉት በአጸደ ገነትም ያሉት በሙሉ ጌታቸው ክርስቶስ ነው። አምላካቸው እሱ ነው። እሱ ዛሬ አምላክነቱ የተገለጠበት ጌትነቱ የተገለጠበት በሰዎች የምትሰሙት እንዳይመስላችሁ። የሰዎች ምስክርነት አይደለም ለምሳሌ የተገለጠው። ክርስቲያኑ ሐዋርያቶች እኮ ተሳስተው ነው ክርስቶስን እኮ ጌታ ያሉት እንዳለን። መቼ ሰው ይሳሳት የለ እንዲህ እንዳለን። ይሄ ምስክርነት ከማመጣ ከአብ። አሁን የፍጡር አይደለም የፈጣሪ ነው፣ ያው የባህሪ አባቱ። ስለዚህ እኛ ኦርቶዶክሳውያን የሞተልን ክርስቶስ ነው ብቻ ሳይሆን የምንቀበለው የትኛውን ነው? የሞተልንስ ማን ነው? ሰዎች የሰው ልጅ ማን ይሉታል? ከነቢያት አንዱ ነው? ኤልያስ ነው? ሙሴ ነው? ኤርሚያስ ነው? ከመላእክት አንዱ ነው ወይስ ራሱ እግዚአብሔር ነው? የሞተልን ማን ነው? ደብረ ታቦር የሚገልጽ ነው ይሄን። ከዚህ በኋላ እኮ ነው ስቅለት፣ ከዚህ በኋላ እኮ ነው ሞቱ፣ ከዚህ በኋላ እኮ ነው ቀራንዮ። የሞተልን ማን ነው? እሱ አስፈላጊ ነው። እከሌ ነው የሞተልን ብቻ። የሞተልን ማን ነው? የሁላችን ፈጣሪ እኮ ነው። የሁላችን እኮ አስገኝ ነው። በዚህ ቤተክርስቲያን እንድንኖር እግዚአብሔር አምላክ ለሁላችን ይፍቀድልን። አብ ያልተከለው ተክል ይነቀል እንዳለው ከመነቀል እግዚአብሔር ይጠብቀን። በሉ ክርስቲያኑ በብርሃን እንመላለስ። ወንድሙን እየጠላ ቂም ይዛችሁ ተንኮል ይዛችሁ ደብረ ታቦር የለም፣ ብርሃን የለም፣ ጨለማ ነው። በዘፈን ያላችሁ፣ በጭፈራ ያላችሁ፣ በዝሙት ያላችሁ፣ ለትዳር አጋርሽ የማትመቺ የማትሆን ከትዳር አጋር ውጪ 30 ቦታ የምትሄድ በጨለማ ነው ያለው። አስራት በኩራት የማያወጣ ሰው በጨለማ ነው ያለው። ቤተክርስቲያን መጥቶ የማያስቀድስ ሰው በጨለማ ነው ያለው። ንስሐ ያልገባ ሰው በጨለማ ነው ያለው። የንስሐ አባት የሌላችሁ ሰዎች በጨለማ ነው ያላችሁ። ስጋው ደግሞ ያልተቀበለ ሰዎች በሉ ወደ ብርሃን እንምጣ። በሉ በኋላ ችቦ